እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ አደረሳችሁ በማለት ለመላው ኢትዮጵያውያን የምንገልጸው የዚህ የፍኖተ ፕሮግራም አዘጋጆች ነን። እንደምን ዋላችሁ ከረማችሁ? በድጋሚ የዚህ ፕሮግራም ተከታታዮች እንደተለመደው ፕሮግራማችን በሳምንቱ የሀገር ቤት ዜና ይጀምራል። ቆይታችሁን ከኛ ጋር ታደርጉ ዘንድ በድጋሚ ጋብዛለሁ። መልካም ቆይታ። በኢትዮጵያ የፖለቲካና የኢኮኖሚ ጉዳዮች ላይ በባዕዳን ሀገራትና በዓለም አቀፍ ድርጅቶች እየተደረገ የሚገኘው ጣልቃ ገብነት በቃ ሊባል ይገባዋል የሚለው ሐሳብ ጎልቶ እየተሰማ ነው። ከዛሬ 50 ዓመታት አንስቶ የኢትዮጵያ ሕዝብ መብቶቹን ለማስከበር ያደረጋቸው ትግሎች በፖለቲካ ማጅራት መቼዎች እየተነጠቀ የትግሎቹን ፍሬ ለማጣጣም አለመታደሉ መነጋገሪያ ሆኗል። በ1966 ዓመተ ምህረት በመላው ኢትዮጵያ እንደ ሰደድ እሳት የተቀጣጠለው ህዝባዊ እምቢተኝነትና አመጽ ወደ ሙሉ ህዝባዊ አብዮት አድጎ የፈላጭ ቆራጩን አጼያዊ አገዛዝ በገረሰሰበት ወቅት በዋነኛነት በኢህአፓ አማራጭ የለሽ የለውጥ ሂደት ተደርጎ የቀረበውና በሌሎች ሐቀኛ የለውጥ ኃይሎች ድጋፍ አግኝቶ የነበረው ጊዜያዊ ህዝባዊ መንግስትን የማቋቋም ጥያቄ ራሱን ወታደራዊ ደርግ እያለ በሚጠራውና ለዚህ ቡድን አገልጋይ ሆነው በተሰለፉ ተቀባይነት ማጣቱ የሚታወቅ ሲሆን ፋሽስቱ የደርግ መንግስት የማጥፋት ዘመቻዎችን በማወጅ ይህን አቋም ይዞ የነበረውንና ባለብሩህ አእምሮና የሀገር ዋልታ የሆነውን ትውልድን መመተሩ መፍጀቱና መጨፍጨፉ ጎልቶ ሊጻፍና አጽንዖት ተሰጥቶት ሊተረክ የሚገባ ታሪካችን ነው። ፋሽስታዊ ደርግ ከተፈነገለ በኋላ የኢትዮጵያን አጠቃላይ የፖለቲካ ችግሮች ለመፍታት ምትክ የለሽ የፖለቲካ ለውጥ ሂደት ማለትም ሁሉንም የፖለቲካ ድርጅቶችን፣ የሲቪክ ድርጅቶችን፣ የሰራተኛና የሙያ ማህበራትን ወዘተ ያካተተ ለዲሞክራሲያዊ መንግስት መንገድ ጠራጊ የሆነው የሽግግር መንግስት እንዲቋቋም በኢህአፓና በሌሎች ለሐቅና ለለውጥ በቆሙ ድርጅቶች የቀረበው ጥያቄ በዋነኛነት ወያኔን ለስልጣን ባበቃቸው በአሜሪካና በሌሎች የምዕራብ ሀገሮች መጣጣሉና ተቀባይነት ማጣቱ ይታወቃል። በአሁኑ ወቅትም የኢትዮጵያን ሰላም አደፍርሶ አንድነቷን አናግቶ አማራና ትግራይን ደም አፍሶ የመንግስት መስሪያ ቤቶችን፣ የንግድ ባንክን፣ አየር መንገድን፣ የተለያዩ የኤሌክትሪክ ኃይል ድርጅቶች፣ የፖስታ ቤት፣ ቴሌ፣ የውሃ አገልግሎት፣ የፖሊስ፣ የደህንነት፣ የመድን፣ የመከላከያ ወዘተ ቁልፍ የሥራ ኃላፊነቶችንና አጠቃላይ የሥራ መደቦችን በኦሮሞዎች በማስያዝ ሌሎች ኢትዮጵያውያንን ሥራ እያሳጣ የሚገኘው የግፍ አገዛዝ በቃ ማለት የግድ ነው የሚለው ሐሳብ በስፋት እየተሰማ ነው። ይህ ፋሽስታዊ ቡድን ለስልጣን የበቃበት መንገድ ልክ እንደ ወያኔ የስልጣን አያያዝ በአሜሪካ ድጋፍ በመሆኑ የሽግግር መንግስት ጥያቄ ለሶስተኛ ጊዜ ተቀባይነት እንዲያጣና እንዲጣጣል መደረጉ በአንክሮ ሊታይና ትኩረት ሊደረግበት የሚገባ ጉዳይ ነው። በዚህ ወቅት በኢትዮጵያ ሕዝብ ጫንቃ ላይ የተጎለተውን ፈላጭ ቆራጭ ዘረኛና ፋሽስታዊ ቡድንን በሌላ ቡድን ለመለዋወጥ ምዕራባውያንን በሽግግር ስም ለሶስተኛ ጊዜ ሌላ ቡችላ የሆነ ጸረ ዲሞክራሲ ቡድን እያዘጋጁ መሆናቸው ፀሐይ የሞቀው አገር ያወቀው ከሆነ ወራት መቆጠራቸው የታወቀ ነው። በየትኛውም የባዕድ ኃይል ታዝሎና እንኮኮ ተደርጎ ስልጣን ላይ የሚወጣ ቡድን የሀገር አንድነትን የሚያናጋ
የሰብአዊ መብቶችንና ዲሞክራሲያዊ መብቶችን ከመድፈር ባለፈ ሙሉ በሙሉ የሚጥስና የሚረግጥ ለመሆኑ በራሳችን በኢትዮጵያ ከተከሰቱት ማጅራት መቼዎችና ነፍሰ ገዳዮች ታሪክ ሆኖ ከተመዘገበውና የተመዘገበ ከሚገኘው ካደረሱት ግፍና በደል መገንዘብ ይቻላል። ከ1966 ዓመተ ምህረት አንስቶ እስካሁን ዘመን በሽግግር መንግስት ስም እየተፈራረቁ ስልጣን ላይ ፊት ያሉ ሁሉ ተቀዳሚ ተግባራቸው አድርገው የሚንቀሳቀሱት አንዱ ካንዱ በውርስ እየወሰደ የሚነዛው መርዘኛ ቅስቀሳ የሩቁን የኢትዮጵያን ታሪክ መደለዝ መሰረዝና አፈታሪክን ሐሰትን ከተጨባጭ ሁኔታው ጋር የተጋጨ በሬ ወለድን ተረተረትን እንደ ታሪክ በዘመቻ እንዲሰራጭ ማድረግ ሲሆን ይህም የሀገርንና የሕዝብን ህልውና ከናካቴው ለማጥፋት መሆኑ ግልጽ ነው። በዚህ ወቅት ራሱን ብልጽግና እያለ የሚጠራው ፋሽስታዊ ዘረኛ ቡድን ከአንደኛ እስከ ሁለተኛ ደረጃ በሚገኙ የትምህርት ደረጃዎች የመማሪያ መጽሐፍት ላይ በርካታ የተደለዙና የተሰረዙ ታሪኮች እንዲሰፍሩ ማድረጉ ኢትዮጵያውያን በስልት አዳክሞ ለማጥፋት ከያዛቸው ሴራዎች አንዱ መሆኑ በተለያዩ ክፍሎች እየተነገረ ነው። ያስተሳሰብ ደሃ በመሆኑ ብዙዎች ባለ ድንክ ጭንቅላት የሚሉትና በተደጋጋሚ ከተራራ የገዘፈ ውሸቶችን በመቀላመድ ሱስ የተጠመደው ያገዛዙ ቁንጮ ሰሞኑን ከአባይ ግድብ ጋር በተያያዘ የኢትዮጵያ ኮስማና ታሪክ በአባይ ግድብ አከተመ የሚል የባዶ በርሜልነት ድምጹን ማሰማቱ እንደ ዘበት ተደምጦ ሊታለፍ የሚገባው አይደለም እየተባለም ይገኛል። ላለፉት 30 ከምናምን ዓመታት የዘረኝነት ዛር የሰፈረባቸው ኢትዮጵያውያን በማውረድና በመግደል ዘመቻ ላይ ተሰማርተው የኢትዮጵያን የሀገርነት እድሜ አንዴ 100 ሌላ ጊዜ ደግሞ 50 ዓመት እያሉ ታሪክን ያቆሸሹ ዘረኞች የተጓዙበትን ዘመቻን በቃ ብለን ልንቃወመውና ልንዋጋው ይገባል የሚል ሐሳብ በብዙ ወገኖች ዘንድ እየተገፋ ሲሆን በዘረኞች ላይ ጠንከር ያለና በእውቀት ላይ የተመሰረተ ዘመቻ ማድረግ ይገባል የሚሉ በርካታ ናቸው። ከዛሬ 50 ምናምን ዓመታት አንስቶ በኢህአፓ ላይ ጭራና ቀንድ እየተጨመረባቸው የሚሰራጩ የስም ማጥፋት ውሸቶች፣ ቅጥፈቶች፣ መወሻከቶች በዚህ ወቅት በአጸያፊ መልኩ መቀጠላቸው የሚታወቅ ሲሆን ይህ የውሸት ቆሻሻ የቱን ያህል ቢከመርም ሀቅ የሆነውን የኢህአፓን ክብርና ሞገስ መቅበር ግን የማይቻል ነው። የብልጽግና የጉዲፈቻ አባቱ የሆነ ወያኔ ከውልደቱ አንስቶ እውነትን ረግጦና አንቆ ሐሰትን እንደ ጥብቆ አጥልቆ መቀበሪያ ጉድጓድ አፋፍ ላይ እንደተንበረከከ ሁሉ ብልጽግናም የተጋተውን ሳያላምጥ እየዋጠ ነውና መዋሸትን እንደ አዋቂነት እንደ ስልጡንነት በመቁጠርና የአጨብጫቢዎችን ድጋፍ ለመግዛት እርግማኑን በከንቱ ውዳሴ መክበርን እንደ ክብር በመቁጠር የግብዝነት ልክፍት የተጸናወተው እንደሆነ በስፋት መነጋገሪያ ሆኗል። በፋይናንስና በንግድ ጉዳዮች ያገዛዙ አማካሪነትና በሌሎች በተለያዩ ኃላፊነቶች ላይ ቆይቶ የኢትዮጵያ ብሔራዊ ባንክ ገዢ በመሆን ሲሰራ የነበረው ማሞ ምህረቱ ሹመቱን በገዛ ፈቃዱ መልቀቁ ተሰምቷል። ማሞ ከአይኤምኤፍ በተሰጠው መመሪያ መሰረት የኢትዮጵያን ብርን የመሸመት አቅም እንዲዳከም በማድረግና የሸቀጣ ሸቀጥ ዋጋዎች ግሽበት በከፋ ሁኔታ እንዲከሰት ከፍተኛ ሚና የተጫወተ መሆኑ ይታወቃል። ሰውየው በገዛ ፈቃዱ የለቀቀ መሆኑን ራሱ ከጻፈውና በማህበራዊ ሚዲያ ካሰራጨው ደብዳቤ ያሳወቀ ቢሆንም በሌላ በኩል ካገዛዙ መሪ ጋር አለመግባባት ተፈጥሮ የተባረረ መሆኑን አንዳንድ ምንጮች ያገዛዙ ቁንጮ ግለሰቡን ያባረረበትን ደብዳቤ በመያዝ ዜናውን አሰራጭተዋል። ለሰውየው መባረር ምክንያት ናቸው ከሚባሉት ጉዳዮች አንዱ ቀድሞ የኦሮሚያ ህብረት ስራ ባንክ እየተባለ ሲጠራ የነበረውና አሁን ስንቄ ባንክ በሚል ስም የሚታወቀው ባንክ ያገዛዙ ባለስልጣኖች ከፍተኛ ዝርፊያ የሚያካሂዱበት ባንክ መሆኑንና በኪሳራ እየተንቀሳቀሰ መሆኑን ማሞ
ሲመራ የነበረው ብሔራዊ ባንክ ባደረገው ግምገማ በማጋለጡ ነው ይባላል። ለማሞ መባረር እንደ ተጨማሪ ምክንያት እየተነገረ ያለው ደግሞ አገዛዙ በአዲስ አበባና በፌደራል ደረጃ ለሚገኙ የመንግስት መስሪያ ቤቶች ያስተላለፈው የቅጥር መመሪያ በብሔራዊ ባንክ ተቀባይነትና ተፈጻሚነት ባለማግኘቱ ነው የሚለው ነው። የብሔራዊ ባንክ የገንዘብ ምንጩና ተቆጣጣሪው የዓለም አቀፍ የገንዘብ ድርጅት IMF የሰው ኃይል ምደባን አስመልክቶ ለባንኩ የሰጠው መመሪያ ባንኩ የሙያ ብቃትና ተመክሮ ላይ መሰረት ያደረገ ቅጥርና ምደባን እንዲያደርግ ነው። አገዛዙ ደግሞ በአዲስ አበባና በፌደራል ደረጃ የሚገኙ የመንግስት መስሪያ ቤቶች ከሰራተኞቻቸው ቁጥር ውስጥ 70% የኦሮሞ ተወላጆች 30% የሌሎች ብሔር ተወላጆች እንዲሆን ያልተጻፈ ህግ አስተላልፏል። ማሞ ምህረቱ የዓለም አቀፍን የገንዘብ ድርጅትን መመሪያ በማስቀደም ያገዛዙን መመሪያ ውድቅ በማድረጉ ከስራ እንደተባረረ አንዳንድ ክፍሎች መረጃውን አሰራጭተዋል። ማሞ ምህረቱ ደሞዝ የሚያገኘው ከዓለም ባንክ ወይም ከዓለም አቀፍ የገንዘብ ድርጅት ነው የሚሉም አልጠፉም። ማሞ ምህረቱ እንደ ፈረንጆቹ አቆጣጠር ከ2010 እስከ 2018 ድረስ የዓለም ባንክ ተቆጣጣሪ እንደነበረ ይታወቃል። እንደ ፈረንጆቹ ከ2018 ጀምሮ እስከ 2025 ድረስ ላለፉት 7 ዓመታት በተለያዩ የኃላፊነት ቦታዎች የአብይ አገዛዝ ሹመኛ ሆኖ አገልግሏል። በእነዚህ ዓመታት ደሞዝ የሚከፈለው ከዓለም አቀፍ የገንዘብ ድርጅት ወይም ከዓለም ባንክ መሆኑ ማረጋገጫ ባይኖርም የእነዚህ ድርጅቶች ተጽዕኖ እንዳለበትና የተቋሞቹ አገልጋይ መሆኑን የሚያረጋግጡ ግምታዊ መረጃዎች አሉ። በአገር ውስጥ የዋጋ ግሽበት ምንጭ ለበርካታ ህዝብ በረሃብና በድህነት በስቃይ እንዲኖር በአገሪቱ ውስጥ በርካታ ችግሮች እንዲስፋፋ በማድረግ በኩል ዋነኛ ምክንያት የሆነው የዓለም ባንክ ብር የማርከስ ፖሊሲ ተግባራዊ እንዲሆን ማሞ ምህረቱ የተጫወተው ሚናና እንዲሁም አሁን በድንገት ኃላፊነቱ ሲለቅ ከመቅጽበት የአፍሪካ ልማት ባንክ ምክትል በመሆን የተሾመበት ሁኔታ ግለሰቡ የዓለም ባንክም ሆነ የዓለም አቀፍ የገንዘብ ድርጅት ተወዳጅ አገልጋይ እንደሆነ ይጠቁማል። በዚህ አጋጣሚ አውዳሚው የዓለም አቀፍ የገንዘብ ድርጅት ብር የማርከስ ፖሊሲ ያስከተለውን ሁኔታ እዚህ ላይ ጠቅሶ ማለፍ ጠቀሜታ ይኖረዋል። በአገዛዙ በኩል የብር ዋጋ እንዲረክስ ከተደረገ በኋላ የውጭ ምንዛሬው ክምችት በአንድ ዓመት ውስጥ በ200% እንዳደገ እና የውጭ ምንዛሬ የጥቁር ገበያ መመናነኑ እየተገለጸ ነው። በምንዛሬው ክምችትም ሆነ በጥቁር ገበያ በኩል ያለው መረጃ ግን የተለየ ነው። በሁሉም ሀገሮች ብሔራዊ ባንክ መኖር ያለበት የውጭ ምንዛሬ ክምችት ለ3 ወራት ያህል የአገሪቱን ገቢ ዕቃዎች ዋጋ የሚሸፍን መሆን አለበት። በኢትዮጵያ የብር ዋጋ ከረከሰ በኋላ አደጋ የተባለው የውጭ ምንዛሬ ክምችት የሚሸፍነው የአንድ ወር የገቢ ዕቃዎችን ዋጋ ብቻ እንደሆነ መረጃዎች ይጠቁማሉ። ሁለተኛ የጥቁር ገበያ ተዳከመ የተባለውም ከእውነት የራቀ ነው። በአሁኑ ወቅት የጥቁር ገበያ በሚገባ እየተንቀሳቀሰ ሲሆን በጥቁር ገበያ $1 ዋጋ ከባንኩ ከ20 እስከ 30 ብር በልጦ ይገኛል። ስለሆነም የብር ማርከሱ እርምጃ የዋጋ ግሽበትን በመጨመር የምንዛሬ ግብአቱን በማናር ጥቂቶችን ተጠቃሚ በሚሊዮን የሚቆጠሩትን ተጎጂ ከማድረግ ውጪ ያመጣው ፋይዳ የለም። ከመቼውም ጊዜ በከፋ ሁኔታ ኢትዮጵያ እየተዘረፈች ህዝቧም እየተመዘበረ ያጣየነጣ እየተደረገ ያለበት የመጨረሻው የገመዱ ጫፍ ላይ መድረሱ እያነጋገረ ይገኛል። በዓለም አቀፍ ደረጃ በሙስና በዘረፋ በመዝበራ ወዘተ በቀንደኝነት ከሚጠቀሱት ሀገራት ተርታ ኢትዮጵያን አንዷ እንደመሆኗ የሀገሪቱን የምጽት እድገት የሚያሳይ መሆኑን በርካታ ዜጎች እየተናገሩ ይገኛሉ። በአዲስ አበባ ከወረዳ አንስቶ እስከ ከንቲባ ቢሮ ከሚኒስትር ከኮሚሽን ወዘተ የመንግስት ቢሮዎች እስከ ቁንጮው ድረስ በሙስና በዘረፋ በመዝበራ ወዘተ ያልተነከረ መፈለግ ግመልን በመርፌ ቀዳዳ ለማሽሎክ እንደመሞከር እየተቆጠረ መምጣቱ ታውቋል። የነዋሪነት መታወቂያ ለማውጣት በተለይ ከንግድ ባንክና ከልማት ባንክ እንዲሁም
ከአብዛኞቹ የግል ባንኮች ተበዳሪው ከሚበደረው ገንዘብ ለባንኮች ኃላፊዎች የሚከፍለው ጉቦ በሕገ ወጥ ስያሜው ሕጋዊ እንዲሆን የተደረገው ኮሚሽን የሚል መጠሪያ የተለጠፈለት ላይ ድርድር ተደርጎ ስምምነት ከተደረገ በኋላ መሆኑ ፀሐይ የሞቀው ሀቅ መሆኑን ከትንሽ እስከ ትልቅ የተረዳው መሆኑ ይነገራል። ይህ አረመኔ አገዛዝ ስልጣን ኮርቻ ላይ ፊት እንዳለ በሪል ስቴት ስያሜዎች ከተወሰኑ ባንኮች በብድር ስም በማናልበኝነት አይን ያወጡ ዘረፋዎች እየተፈጸሙ መሆናቸውን ለዚህ መሰሉ መንግስታዊ ውንብድና ቅርብ የሆኑ ምንጮች ከሚያጋልጡ መረጃዎች መገንዘብ ተችሏል። ከነዚህ በብድር ስም ባንኮችን እየዘረፉ ከሚገኙት ሪል ስቴቶች አንዱ የሆነው በባለቤትነት ያንበሳው ድርሻ ያገዛዙ ቁንጮ ኮሎኔል መሆኑ የታወቀው ኦቪድ ሪል ስቴት ከተለያዩ ባንኮች ገንዘብ እየተበደረ ባንኮችን እንደ ስንቄ ባንክ ለኪሳራ ማድረጉንና የመዘጋት አፋፍ እንዳደረሳቸው ተሰምቷል። እንደሚታወቀው ኢትዮጵያ ወደ ውጪ የምትልካቸው የምርት ውጤቶች መጠናቸውና የተገኘው የውጭ ምንዛሬ ለሕዝብ ይፋ በየወሩ ሊነገር ሲገባ ተዳፍኖ እንዲቀር ቢደረግም እንደ ቡና፣ አበባ፣ የቅባት እህሎች ወዘተ አገሪቱ የምታገኘው የገንዘብ መጠን ከጠቅላላው ከ1/10 በታች እንደሆነ እየተጋለጠ ይገኛል። ከትግራይ ግዙፍ የሆነ የወርቅ ሀብት በወያኔ መሪዎች አማካኝነት በተለያዩ አቅጣጫዎች ወደ ውጪ እየወጣ ሲሆን የብልጽግና ሹመኞችም በየቦታው የሚዘርፏቸውን ማዕድኖችና ምርቶች ወደ ውጪ በማስወጣት ለዱባይና ለሌሎች አገር ቱጃሮች እያቀበሉ መሆናቸው የአደባባይ ምስጢር ነው። አድማጮቻችን የዛሬው ፕሮግራማችን በዚሁ ተጠናቋል። ቆይታችሁን ከኛ ጋር በማድረጋችሁ ከልብ እያመሰገንን በተመሳሳይ በሚቀጥለው ፕሮግራማችን እስክንገናኝ ቸር ይግጠመን። እስከ ሳምንት መልካም ሳምንት።